አስደንጋጭ የሆነ ሰበር መረጃ ነው እየተሰማ የሚገኘው። ትንባሆ ከሚጠቀሙ ሰዎች መካከል ቁጥራቸው የሚበዛው እድሜያቸው 18 ዓመት ያልሞላቸው ታዳጊዎች መሆናቸውን የዓለም የጤና ድርጅት ባወጣው ጥናት እንዲሁም ደግሞ ዳሰሳ መሰረት ይፋ እያደረገ ይገኛል። የዓለም የጤና ድርጅት እንዳወጣው መረጃ ከሆነ 1.3 ቢሊዮን የሚደርሱ ዜጎች ትንባሆን ይጠቀማሉ ተብሎ ይታሰባል። ከነሱ መካከልም 84 በመቶ የሚሆኑት እድሜያቸው 18 ዓመት ያልሞላቸው ታዳጊዎች ናቸው ሲል ነው በመግለጫዎቹ ላይ እያወጣ የሚገኘው። ይህም እጅግ በጣም አስደንጋጭ ነው። በተመሳሳይ ማለት ነው ኢትዮጵያ ውስጥ የሚገኙ ህጻናትም እድሜያቸው 18 ዓመት ያልሞላቸው እንዲሁም ደግሞ በርካታ ታዳጊዎች ትንባሆን ይጠቀማሉ። ይህም እጅግ በጣም አደገኛ ነው ሲሉ ነው መረጃዎች እየተዘዋወሩ የሚገኙት። በተጨማሪም ደግሞ ኢትዮጵያ ውስጥ ማለት ነው በአዋጅ ቁጥር 1112/2011 መሰረት እድሜያቸው 21 ዓመት ላልሞላቸው ታዳጊዎች ማለት ነው ትንባሆ መሸጥም ሆነ ትንባሆ ሲያጨሱ የተገኙ ታዳጊዎች በህግ እንደሚጠየቁና እንደሚያስቀጣቸው የሚታወቅ ቢሆንም ማለት ነው በተደጋጋሚ አሁንም ኢትዮጵያ ውስጥ የሚገኙ እንዲሁም ደግሞ በአጠቃላይ ዓለም ላይ ከሚገኙ የትንባሆ ተጠቃሚዎች በሙሉ ማለት ነው 84 በመቶ የሚሆኑት እድሜያቸው 18 ዓመት ያልሞላቸው ታዳጊዎች መሆናቸውን እየተነገረ የሚገኙ። ትንባሆ ማጨስም እንደሚታወቀው የሳምባ የካንሰር የልብ ህመም እንዲሁም ደግሞ የስትሮክና የተለያዩ በሽታዎችን ያጋልጣልም ተብሏል በተደጋጋሚ ማለት ነው። የትንባሆ የሚያጨሱ ሰዎች ላይ ተመሳሳይ የሆነ የጤና እክል እንደሚገኝባቸው ነው መረጃዎች እየወጡ የሚገኙ። ይህም እጅግ በጣም አስደንጋጭ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ አጋሪኝ። በሌሎች አዳዲስና ተጨማሪ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በደቡብ አፍሪካ ለሚኖሩ ኢትዮጵያውያን የመንግስት ያለ እየተባለ ነው። በደቡብ አፍሪካ ለሚኖሩ ኢትዮጵያውያን አስቸኳይ የዲፕሎማሲ መፍትሄ እንዲፈለግላቸውም እየተጠየቀ ይገኛል። ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለሚመለከታቸው አካል አድርሱ። በተደጋጋሚ በሚደርስባቸው ጥቃት የንብረት ዘረፋና የህይወት መጥፋት ከፍተኛ ስጋት ውስጥ መሆናቸውም ኢትዮጵያውያኑ እየተገለጸ ይገኛል። በአካባቢው ሀብት ንብረታቸውን አፍርተው የሚኖሩ እነዚህ ዜጎች ለጥቃት መጋለጣቸውን በመጥቀስ የኢትዮጵያ መንግስት በአስቸኳይ በዲፕሎማሲያዊ መንገድ የዜጎቹን ደህንነት እንዲያስከብርም ጥሪ ቀርቧል። ሰዎች በመጨረሻም እንግዲህ ሴዶ ማርሻል ተስማምቷል። እንደምትመለከቱት የሚገኘው አድዋ ሙዚየም ውስጥ የሚገኘው ቬኒው ነው። እዚህ ቬኒው ላይ ነበረ ጌሙ የተካሄደ። እናም ያው እዛ ቦታ ላይ ተገኝቶ እንደተስማማ በቀጣይም እንግዲህ ጌሙ እንደሚያደርግ አስታውቋል። ይሄም ጌም እንደነገርኳችሁ ከ4 ወር በኋላ በ4 ወር ፔሪድ ውስጥ ባለው ጊዜ ማለት ነው በዛ ውስጥ የሚደረግ ይሆናል። ሰዓት ያልታሰበ ጥብቅ መረጃ ተሰምቷል። በኢትዮጵያ የቲክቶክ ታሪክ አዲስ ክብረ ወሰን መመዝገቡ በርካቶችን እያነጋገረ ይገኛል። ታዋቂው ፖለቲከኛ አቶ ጀዋር መሐመድ በይፋ የቲክቶክ ገጽን በይፋ መቀላቀላቸው በርካቶችን አነጋግሯል። እጅግ አስገራሚ የሆነው በከፈቱ በመጀመሪያዎቹ 3 ሰዓታት ውስጥ ብቻ 1 ሚሊዮን ተከታዮችን በማግኘት አዲስ የታሪክ ምዕራፍን ከፍተዋል። ይህ አስገራሚ ፍጥረት በኢትዮጵያ የማህበራዊ ሚዲያ አጠቃቀም ታሪክ ውስጥ ታይቶ የማይታወቅ ሲሆን በአጭር ሰዓታት ውስጥ ይህን ያህል ቁጥር ያለው ተከታይ ማፍራት የቻለ የመጀመሪያው ግለሰብ ያደርጋቸዋል። በ3 ሰዓት ብቻ 1 ሚሊዮን ተከታዮች። ይህ ምንን ያሳያል? ሀሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። ለተለያዩ ፕሮግራሞች የድምፅ አገልግሎት የምትፈልጉ ከሆነ በኢንቦክስ አናግሩኝ። መልካም ምሽት ተመኘሁላችሁ። በስንቱ ድራማ በቻናል 1 ቲቪ አንድ ክፍል ከታየ በኋላ እንዳይቀርብ በፍርድ ቤት ታገደ። ይህ የሆነው ከድራማው ጋር በተያያዘ ኢቢኤስ ቴሌቪዥንና አብሪኮ መልቲሚዲያ መካከል የተፈጠረው አለመግባባት ወደ ፍርድ ቤት ካመራ በኋላ ነው ተብሏል። በኢቢኤስ ቴሌቪዥን ለ3 ዓመታት ያህል ሲተላለፍ የነበረው በስንቱ የተሰኘው የቲቪ ድራማ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል 1 ኢትዮጵያ ጣቢያ ላይ መታየት ጀምሮ ነበር። ይሁን እንጂ ድራማው ከአንድ ክፍል በላይ ሊታይ ሳይችል ቀርቷል። ይህ የሆነው ኢቢኤስ ቴሌቪዥን ከድራማው የባለቤትነት መብት ጋር ተያይዞ የፍርድ ቤት እግድ በማምጣቱ እንደሆነ ሲታወቅ፣ እግዱን ተከትሎ በቀጣይ ሊሰሩ የነበሩ የድራማው ቀረጻዎች ለጊዜው እንደቆሙና አርቲስቶቹም ይህ እንደተነገራቸው ሰምተናል። ይህ በእንዲህ እንዳለ አብሪኮ መልቲሚዲያ ኢቢኤስ ቲቪ ላይ የፍትሐ ብሔር ክስ ማቅረቡ ታውቋል። በከፍተኛው ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱን ወገኖች ክስ ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ እንደሰጠ ፍርድ ቤቱ ወጪ ካደረገው ሰነድ ላይ ተመልክተናል። ኢትዮፒካሊ